ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። አርሰናል ከብራይተን ጋር የሚያደርጉት ተጠባቂው የአራተኛ ሳምንት የካራባኦ ካፕ ጨዋታ ነው። ይህ ተጠባቂ ጨዋታ እንግዲህ አርሰናል በሶስተኛ ዙር የፖርታቬልን 2-0 ማሸነፋቸው የሚታወስ ነው። በጨዋታው ላይ የኤብሪቼዜ የመጀመሪያ ጎል ያስቆጠረበት ነበር። ትሮሳርድ ሁለተኛ ጎልን ያስቆጠረበት ነበር። የፋቢያን ሃስለሩ ብራይተን ደግሞ በርንስሌይን 6-0 ያሸነፈበት ወደዚህ ዙር አልፈዋል። ይህንን ቀጣይ ጨዋታን ማለት ነው አርሰናል ከብራይተን የሚያገናኘውን የኤምሬትሱን ጨዋታ ማሸነፍ የሚችለው ቡድን ወደ ሩብ ፍጻሜው የሚያልፍ ይሆናል። መድፈኞቹ እንግዲህ አምና በቻምፒዮንስ ሊጉና እንዲሁም ደግሞ በካራባኦ ካፑ ግማሽ ፍጻሜ እንደደረሱ በካራባኦ ካፑ በኒውካስትል እንደተሸነፉ የምታስታውስ ነው። በቻምፒዮንስ ሊጉ ደግሞ በፓሪስ ሰን ጀርመን። ታዲያ በዘንድሮ ውድድር ዓመት ይህንን ዋንጫ ማሸነፍ የውድድር ዓመቱን የተሳለጠና ውጤታማ የሚያደርገው ነው የሚሆነው። ወዳጆቻችን አርሰናል ከብራይተን ማን ያሸንፋል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ታዲያ ወዳጆቻችን የጉዳት መረጃዎችን እንዲሁም ደግሞ ማይክል አርቴታ ምን አለ የሚሉት እናቀርባለን። መጀመሪያ ግን በጥሩ ዜና ልጀምር። ቡካዮ ሳካ በአርሰናል ቤት የሚያቆየውን አዲስ ኮንትራት ለመፈረም ተስማምቷል ወይም ደግሞ ጫፍ ደርሷል ማለት ይቻላል። ሁሎችም የዜና አውታሮች እየዘገቡት ይገኛሉ። ፋብሪዚዮ ሮማኖ የአንዱ ነው እንግዲህ ጫፍ ደርሷል። ይህ የ24 ዓመት የሁለተኛ የአርሰናል ዋንበል ቡካዮ ሳካ ዘስታርቦይ በአርሰናል ቤት ይቆያል። ይህ ለመድፈኞች በጣም አስደሳች የሚባል ዜና ነው። በብዙ ቡድኖች ይፈለጋል፣ ሪያል ማድሪድን ጨምሮ። ነገር ግን አርሰናል ምርጫው አድርገዋል። ይህ ስብስብ ዋንጫዎችን በዘንድሮ ውድድር ዓመት የሚያመጣ ከሆነ የባላንዶር እጩዎች ውስጥ አንዱ የሚገባው ቡካዮ ሳካ ይሆናል ተብሎ ይጠበቃል። ታዲያ ለቡድኑ ውጤት አስፈላጊ የሆነው ደግሞ የኮንትራት ማደስ ነው። አንድሬ በርታ በብዙ የኮንትራት እደሳዎች ውስጥ አይተነዋል። በዘንድሮ ውድድር ዓመት በፊርማ ብቻ ሳይሆን ለመጀመሪያ ጊዜ ኮንትራታቸውን ያደረሰው የገብርኤል ማጋሌስ እንዲሁም ደግሞ ኢታን ዋነሪና ሊዩስ ስካሊ ታዳጊዎቹ ተጫዋቾች፣ ማክስ ዳውንማን በባለፈው ሳምንት፣ አሁን ደግሞ ተረኛው ቡካዮ ሳካ ሆኗል። የዊሊያም ሳሊባም ኮንትራት የሚረሳ አይደለም። በጣም ትክክለኛ የሚባል ነበር። ከዊሊያም ሳሊባ ኮንትራት በመቀጠል ቡካዮ ሳካ በአርሰናል ቤት የሚያቆየውን ኮንትራት ሊፈርም ነው። ከዛ ውጭ እንግዲህ በአርሰናል ከፍተኛ ተከፋዩ የሚሆን ነው ቡካዮ ሳካ። ሌላኛው ቲምበር እና ራይስ ቀጣይ ናቸው ተብለዋል። እንግዲህ አንድሬ በርታ በዚህ ሁኔታ ላይ በሚገባ እየሰራ እንዳለ የሚታወቅ ነው። በቀጥታ ወደ ጨዋታው ቅድመ ትንታኔዎቹን እንሂድ። ወዳጆቻችን ይህ እንግዲህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በብዙ ቡድኖች ውስጥ በእንግሊዝ ፕሪሚየር ሊግ ስኬታማ የሆኑ ቡድኖችን ስናስብ አንደኛው የሚሆኑት እንግዲህ የፔፕ ጋርዲዮላ ማንቸስተር ሲቲ ነው። ያ ስብስብ ታዲያ የካራባኦ ካፕ ዋንጫን ማሸነፍ ለቡድኑ ወኔና ስሜት የሚያግዘው ሆኖ ዋንጫዎችን በውድድር ዓመቱ መጨረሻ ሲያሳካ ይታያል። ታዲያ አርሰናል ይህንን ዋንጫ ማሳካት የሚችሉ ከሆነ ለሌሎች ዋንጫዎች መዳረሻ የሚሆናቸውን ደስታ የሚያገኙበት ይሆናል። በሳምንቱ መጨረሻ አርሰናል በአስደናቂ ብቃት ክሪስታል ፓላስን 1-0 ካሸነፈ በኋላ የሊቨርፑልና የማንቸስተር ሲቲ ነጥብ መጣል ተከትሎ እድሎችን እያሰፋ ይገኛል። አሁን ከበርነማውዝ ነው በእንግሊዝ ፕሪሚየር ሊግ ሁለተኛው ነው የሚገኘው። ታዲያ ይህንን እድል ለማስፋት አንዱ ደግሞ የሚጠበቀው በካራባኦ ካፕ ያሉበትን ጨዋታዎች ማሸነፍ ነው። እንግዲህ አርሰናሎች ባለፉት 10 ጨዋታዎች ላይ በተከታታይ ማሸነፍ ችሏል። በአምስቱ ጎል አልተቆጠረባቸውም። ታዲያ ይህ ስብስብ ብራይተንን የሚፈካከር ይሆናል። ብራይተን ደግሞ በካራባኦ ካፕ ጥሩ ብቃት ላይ የሚገኝ ቡድን ነው። እንግዲህ ኦክስፎርድን 6-0 በርንስሌይን 6-0 በማያሸነፍ ሁለቱም ተከታታይ 6-6 ያስቆጠረባቸው ጨዋታዎች አሉ። ዲያጎ ጎሜዝ በበርንስሌይ ጨዋታ ላይ 4 ጎሎችን ማስቆጠሩ የሚታወስ ነው። ያ ማለት አርሰናል እንግዲህ በጣም ብዙዎቻችሁ እንግዲህ የምታስታውሱ ከሆነ የባፕቲስታ ጎል ነው። እኔ ካራባኦ ካፕ ሲመጣ አንዱ ትዝ ከሚሉኝ ሊቨርፑልና አርሰናል ያደረጉት የአንፊልድ ሮድ ጨዋታ ነበር። ባፕቲስታ በዛ ጨዋታ ላይ 4 ጎሎችን ማስቆጠር ችሎ ነበር። ጨዋታው 6-3 ነው የተጠናቀቀው። ያ ጨዋታ ላይ እንግዲህ አንዱ 4 ጎል ያስቆጠር ነው። ከዛ በመቀጠል ዲያጎ ጎሜዝ በዘንድሮ ውድድር ዓመት 4 ጎሎችን ያስቆጥራል በዚህ ውድድር በርንስሌይ ላይ ማለት ነው። ታዲያ ብራይተን ይህንን ዋንጫ ለመጨረሻ ጊዜ ያነሱት 1978-79 ነበር። እንግዲህ በሳምንቱ መጨረሻ ብራይተን በማንቸስተር ዩናይትድ በኦልድ ትራፎርድ 4-2 መሸነፋቸው የሚታወስ ነው። በጣም ብዙ ድክመቶቻቸው የታየበት ነው። የአማካይ መስመሩ የተከላካይ መስመራቸው በጣም ተጋላጭ ነበር። ብሪያን ምቤሞና ማቲያስ ኩኛ በጨዋታው ላይ ምርጥ ብቃታቸውን አሳይተዋል። ታዲያ ብራይተን ከምርጥ ብቃታቸው ከምርጥ ፐርፎርማንሳቸው ዩናይትድ አደናቅፏቸዋል ማለት ይቻላል። በተለይ ደግሞ ከዩናይትዱ ሳምንት በፊት በጣም በአስደናቂ ብቃት ኒውካስትልን በሜዳቸው 2-1 ያሸነፉበት ጨዋታ የሚታወስ ነው። ታዲያ አሁን አርሰናልን ኤምሬትስ ድረስ በመምጣት ከባድ ፈተና ያሳርፉበታል። አርሰናል የቡድን መረጃዎችን በምናይበት ጊዜ የሳሊባ፣ ራይስ፣ ካላፊዮሪና ማርቲኔሊ በሚመለከት ማይክል አርቴታ አስተያየቱን ሰጥቷል። ሳሊባን በሚመለከት እንግዲህ አሁንም ለምን ያክል ጊዜ እንደሚወጣ አልታወቀም። ዲክላን ራይስ እና
ካላፊዮሪ ግን ለጨዋታው ዝግጁ ናቸው በማለት አስተያየቱን ሰጥቷል። ነገር ግን ማርቲኔሊ አሁንም ጉዳት እንዳለበትና ለምን ያክል ጊዜ እንደሚርቅ በሚቀጥሉት ጊዜያቶች ምርመራ እንደሚደረግለት አስተያየቱን ሰጥቷል። አርሰናልን በሚመለከት እንግዲህ የጉዳት መረጃዎቹ እየበዙ መጥተዋል። አቨርትዝ፣ ኦዴጋርድ፣ ማዱዌኬ፣ ሄሱስ እስካሁን ድረስ የራቁ እንደሆኑ ይታወቃል። ታዲያ እነዚህ አዳዲሶቹ የማርቲኔሊና እንዲሁም ደግሞ የሳሊባን ጉዳት ስንጨምር አሳሳቢ እየሆነ የመጣ ነው። ነገር ግን ይህ ስብስብ ብዙ ተጫዋቾችን ማስፈረም ተችሏልና ውጤታማነቱን ደግሞ በእነዚህ ስብስብ ተጫዋቾቹ ፐርፎርም እያደረገ መቀጠል ይጠበቅበታል። ፖርታቬሌ ጨዋታው ላይ የምታስታውሱ ከሆነ ሳሊባና ሞስኬራ ነበር ቋሚ የማል ተከላካይ ነው የተጫወቱት። አሁን የሂንካፔ ከጉዳት መመለስን ተከትሎ እዚህ ቦታ ላይ ሞስኬራና ሂንካፔ የመሰለፍ እድል ይኖራቸዋል። ዳውንማንና ነዋነሪ በዚህ ጨዋታ ላይ እድል የሚያገኙበት አጋጣሚ ይኖራል ተብሎ ይጠበቃል። በብራይተን በኩል ሚቱማ፣ ቬልትመን፣ ግሩዳ አይኖሩም። በዚህ ጨዋታ በኦልትራፎርድም ጨዋታ አልተሳተፉም። ሂንሼልወድ እንዲሁም ደግሞ ሶሊማርች፣ ዌብስተር አሁንም ጉዳታቸው ላይ እንዳሉ ይታወቃል። ሚልነር በማንቸስተር ዩናይትድ ጨዋታ ላይ ጉዳት እንዳጋጠሙ ይታወቃል። ጎሜዝ እንግዲህ አካል ብቃቱን ዝግጁ የሚሆን ከሆነ ቋሚ ሆኖ የሚጀምር ይሆናል ተብሎ ይጠበቃል። ታዲያ ቋሚ አሰላለፉን በምናይበት ጊዜ የፓሪዝ አባላጋ የአርሰናል ግብ ጠባቂ ሆኖ የሚመራው ይሆናል። ቤን ዋይት ረጅም ጊዜ በኋላ ወደ ቋሚ አሰላለፉ የሚመለስ ይሆናል። ሞስኬራ፣ ሂንካፔ እንዲሁም ስካሊ የተከላካይ መስመሩ ሊሰለፉ ይችላሉ። ነገር ግን ማይክል አርቴታ ሌላ ማጫወትን ሊያሳየን ይችላል። ሞስኬራን በመሀል ተከላካይነት ማለት ነው ሞስኬራን ከካላፊዮሪ ጋር አምሮ ሂንካፔን ተመላላሽ ሊያደርገው የሚችልበት እድል ሊኖር ይችላል። በአማካይ መስመሩ ላይ ኖርጋርድና ሞሬኖ የሚጠበቅ ነው የሚሆነው። ኤብሪቼዜ እንግዲህ በዚህ ጨዋታ የመሰለፍ ግዴታ ይኖርበታል። ምክንያቱም በሱ ቦታ ላይ ኑዋነሪ በመስመሮች የቡካዮ ሳካን እረፍት ሊሰጠው የሚችልበት እድል ስለሚኖር ሊያንድሮ ትሮሳርድ የማርቲኔሊና ለመኖር ተከትሎ ትሮሳርድ በድጋሚ የሚሰለፍ ይሆናል። ዮኮሬስ አጥቂ ሆኖ የሚጀምር ይሆናል። እንግዲህ የዮኮሬስ ጉዳይ ብዙ ጨዋታዎችን እያደረገ ነው ያለምንም እረፍትና ለአርሰናል ትንሽ አሳሳቢ የሚሆን ይመስለኛል። ታዲያ ይህንን ተጫዋች የሚያሳርፈው ተጫዋች አሁንም ስብስብ ውስጥ እንግዲህ በተለይ የካይ ሃቨርትዝ እንዲሁም ደግሞ የገብርኤል ሄሱስ መጎዳትን ተከትሎ ተጫዋቹ ብቻውን በቡድኑ ውስጥ እየተጫወተ ይገኛል። እረፍትን እንደሚፈልግ ግን ከብቃቱ ማየት ይቻላል። ታዲያ በብራይተን በኩል ስቴላ ግብ ጠባቂ ሆኖ የሚጀምር ይሆናል። ዌፈር፣ ዳንክ እና ቦስኬላ እንዲሁም ደግሞ ዲኩፐር በጣም ጥሩ የሚባል የግራ ተመላላሽ ነው። ሌላኛው ባሊባና ያሪ በማንቸስተር ዩናይትድ ጨዋታ ላይ በጣም በሚገባ የተፈተኑ ናቸው። የአማካይ መስመሩ ደካማ ነበር በብራይተን በኩል። በመስመር እንግዲህ ጎሜዝና ያኮብ ሚንታህ፣ ዌልቤክና ሩታ በ10 ቁጥርና በአጥቂ መስመር የሚጠበቅ ነው የሚሆነው። ብራይተን እንግዲህ አውሮፓ መድረክ ላይ እየተሳተፈ አይደለም በዘንድሮ ውድድር ዓመት። ስለዚህ ይህንን ውድድር በሚገባ ተኩሮ እየሰራበት ይገኛል። ማይክል አርቴታ ስለ ጨዋታው ምን አለ የሚለውን ደግሞ በቀጥታ ላድረሳችሁ። ማይክል አርቴታ እንግዲህ ተጠባቂ ከሆኑ ሂደቶች በኋላ የተለያዩ መረጃዎችን በሚመለከቱ አስተያየቱን ሰጥቷል። ሳሊባን አሁንም ጉዳት መጠኑ ምን ያክል እንደሆነ እየታየ እንደሚገኝ ተናግሯል። ከዛ ውጭ ስለ ብራይተኑ ዳኒ ዌልቤክ ተጠይቋል። እንግዲህ በአርሰናል ቤት ዌልቤክ እና ማይክል አርቴታ አብረው እንደተጫወቱ ይታወቃል። በጣም አስገራሚ ድንቅ ተጫዋች እንደሆነ ነገር ግን ጉዳት በአርሰናል ቤት እንዳስቸገረው እንደነበርና እስካሁን ድረስ ግን በሚገባ ቡድኑን እየጠቀመ ያለ አስደናቂ ተጫዋች መሆኑን ማይክል አርቴታ ተናግሯል። እንግዲህ ሌላኛው የሚነሳው ብዙ ተጫዋቾችን ትቀይራለህ ሆይ ተብሎ ተጠይቆ ነበር። እግር ኳስ ነው። እግር ኳስን እያንዳንዱን ሁኔታ ለመፋለም ነው የምንጋጠመው። ስለዚህ ብዙ ጨዋታዎች አሉብን። ስለዚህ በእያንዳንዱ ሁኔታ ምርጥ የሆነው ቡድናችን እናሰልፋለን በማለት አስተያየቱን ሰጥቷል። ከዛ ውጭ ዋንጫ ስለማሸነፍ ተጠይቆ ነበር። ሁሉ ነገር ማድረግ ይጠበቅብናል ለማሸነፍ። ትልልቅ ዋንጫዎችን ማሸነፍ እንፈልጋለን። ከዛ ውጭ ደግሞ ይህንን ዋንጫ ካነሳ ነው ቆየት ብለናልና ለዚህም ሙሉ በሙሉ ጥረታችን እንቀጥላለን በማለት አስተያየቱን ሰጥቷል። ስለ ቆመ ኳስ የሚነሱበትን ትችቶች በሚመለከትም ተጠይቆ ነበር። ቡድኖች ሙሉ በሙሉ እንደ ጥሩ ነገር ወስደው የኛን የምናደርገውን ስታይል በሚገባ እያከናወኑ ይገኛሉ። ይህ ደግሞ የሰው ልጅ ባህሪ ነውና ያንን ደግሞ ምንም አይነት ችግር የለብንም በማለት አስተያየቱን ሰጥቷል። ይህ እንግዲህ አንዱ የሚደነቅ ነው። ሌላኛው እንግዲህ ማይክል አርቴታ አስተያየቱን ሲሰጠው በአትሌቲኮ እና እንዲሁም በክሪስታል ፓላስ ጨዋታ መካከል የታየው የአርሰናል ደጋፊዎችን ድጋፍ በሚመለከት ነው በሚገባ አድንቋል። ሌላኛው ቪክቶር ዮኬሬስ ያለ እረፍት መጫወቱን በሚመለከት ሄሱስ፣ ሃቨርትዝ፣ ማዱዌኬ፣ ማርቲኔሊ በማጥቃቱ በኩል መጎዳታቸው ተጫዋች ብቻውን እንዲጫወት ረጅም ጊዜ እንዳደረገው ተናግሯል። በአራቱም ውድድሮች መቆየት እና መፎካከር እንዳለባቸውም ማይክል አርቴታ ተናግሯል። ለብራይተኑ ጨዋታ በሚገባ እንደሚዘጋጁም አስተያየቱን ሰጥቷል። ስለ ቤን ዋይትም በሚመለከት እንግዲህ ቤን ዋይት ለረጅም ጊዜ ከአርሰናል ከነጉዳቱ ተጫውቶ አምና ቀዶ ጥገና እንዳደረገና ከቀዶ ጥገናው በኋላ ግን ምርጥ ብቃቱ ላይ ለመገኘት እንዲሁም ደግሞ ጉዳቱ መልሶ እያገረሸበት እንዳለ ይታወቃል። በተለይ በቅድመ ውድድር ጨዋታዎች ላይ ብዙ ጨዋታዎችን እንደተጫወተ ነገር ግን ጉዳቱ እየተመለሰ እንዳስቸገረውና አሁን ደግሞ በአካል ብቃቱ ነገር ዝግጁ እንደሆነ ለእንግሊዝ ብሔራዊ ቡድን ለዓለም ዋንጫ መጠራት ፍላጎት እንዳለው ቤን ዋይት እንደተናገረ ታውቃላችሁ። ታዲያ ያንን ተከትሎ ማይክል አርቴታ በሚገባ ለእሱ የመጫወቻ ጊዜ እንሰጠዋለን በማለት አስተያየቱን ሰጥቷል። ሌላኛው እንግዲህ ማይክል አርቴታ አርሰናልን ከመያዙ በፊት በነበሩት ጨዋታዎች 109 ሹቶች የተደረጉ በ34 ኦን ታርጌት የተሞከረበት ነበር።
በማይክል አርቴታ ስር ደግሞ በቅርብ ጊዜ አርሰናል አስደናቂ ብቃቱ ላይ ይገኛል። 33 ሹቶችን ብቻ 7 ኦን ታርጌት ብቻ የተሞከሩበት ቡድን ሆኗልና ይህ ለውጥ በአንተ አሰልጣኝነት የመጣ ነውና ምን ይሰማል ተብሎ ነበር። አዎ ጎሎችን ለመቆጣጠር ጠንካራ ተከላካይ መፍጠር ይጠበቅብናል በማለት አስተያየቱን ሰጥቷል። ከዛ ውጭ እንግዲህ አርሰናል የሆነ ነገርን ሲያደርገው በተለየ ሁኔታ በሚዲያዎች ይዘገባልና ይህን እንዴት ታየዋለህ ተብሎ ጠይቆ ነበር። ከዚህ በፊት ግራኒት ዣካ አርሰናል ተጫዋች እያለ በ22 ይህንን ተናግሮ ነበር። ማንም ሲያደርገው ምንም የሚወራ ነገር የለም፣ እኛ ስናደርገው ግን በጣም በመገናኛ ብዙሃን ይወራል የሚል አስተያየቱን ሰጥቶ ነበር። ታዲያ ማይክል አርቴታ ግን በጥሩ ጎን ነው ያየው። አርሰናል ትልቅ ቡድን ነውና እያንዳንዱን ሂደታችንን ሚዲያው በሚገባ ይዘግብልናል በማለት አስተያየቱን ሰጥተዋል። ሂንካፔን በሚመለከት በተለያዩ ቦታዎች መጫወት ይችላል። ሲፈልግ የግራ መስመር ተመላላሽ ያለበዛ ደግሞ የግራ መሃል ተከላካይ መሆን የሚችል ነው። እኔ ግን ተፋላሚነቱን በሚገባ ወደዋለሁ በማለት አስተያየቱን ሰጥቷል። ስለ ኢታን ንዋነሪ ማስተያየት ሰጥቷል። እንግዲህ ባለፈው የውድድር ዓመት ቡካዮ ሳካ መጎዳቱን ተከትሎ የቀኝ መስመሩ ላይ አተኩሮ እንዲጫወት አድርገናል። ነገር ግን የተጫዋቹ የሚመቸው ቦታ በመሃል 10 ቁጥር እንደሆነ እናውቃለን። ነገር ግን ቡድኑ ውስጥ በአንድ ዓመትን ጨምሯልና በአካል ብቃቱ በስነ ልቦናው በብዙ ነገር ዝግጁ እንደሆነ ተናግሯል። ሌላኛው ኬፓን በሚመለከት ነው። ለነገ ጨዋታ ይሰለፋሉ ተብሎ ተጠይቆ ነበር። እንዴት ነው ብቃቱም ተብሎ ተጠይቆ ነበር። ጥሩ አስተያየቱን ሰጥቷል። እንግዲህ እንደ ቡድን አስደናቂ ሁኔታ ሁለቱ ግብ ጠባቂዎቻችን በሚገባ ይፎካከራሉ። በተለይ ደግሞ በእያንዳንዱ ቀን በእያንዳንዱ ፍልሚያ የሚያሳየው ነገር በጣም በኬፓ ረገድ በጣም አስገርሞኛል በማለት አስተያየቱን ሰጥቷል። ታዲያ የመጫወቻ ጊዜን ይፈልጋል፣ ያንን ደግሞ በሚገባ የምንሰጠው ይሆናል በማለት አስተያየቱን ሰጥቷል። ታዲያ አርሰናል እንግዲህ የነገው የብራይተኑ ጨዋታ በጣም ወሳኝ የሚባል ነው በኔ እይታ። ምክንያቱም ካላችሁኝ ደግሞ አርሰናሎች ይህንን ውድድር ማሸነፍ የሚችሉ ከሆነ ቀደም ብዬ እንደተናገርኩት ወደ ዋንጫ የሚያነሳ ቡድን ከሆነ ቀድሞ ማለት ነው እንግዲህ እንግሊዝ ፕሪሚየር ሊጉን ለማሳካትም በአውሮፓ ቻምፒዮንስ ሊጉ ተፎካካሪ ሆኖ ለመቀጠልም በጣም አስፈላጊ ነው የሚሆነው። ታዲያ ሌሎች ተጫዋቾች እስከሚድኑ ድረስ ይህ ስብስብ እንግዲህ ለዋንጫዎች ተፎካካሪ ሆኖ ከእያንዳንዱ ውድድር ላይ ሳይወጣ መቀጠል የሚያስፈልገው ነው የሚሆነው። ይህ እንግዲህ የሚጠበቅ ነው የሚሆነው። ወዳጆቻችን ይህ የያ ስፖርት ነው። የያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።